ሰላም እንደምናላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች እንደምን ቆይታችኋል? በያላችሁበት ሁሉ ሰላም ይብዛላችሁ እንላለን። ይህ እንግዲህ በየሳምንቱ እሁድ ወደ እናንተ የሚቀርበው በተለይም ደግሞ ኢትዮጵያን ለማፍረስ ከሚደረጉ ዋና ዋና የሴራ ቅንብሮች ውስጥ እየመረጥን የምናጋልጥበት ፕሮግራማችን ነው። ይህ ደግሞ ኢትዮጵያን ለማፍረስ የዘንዶ ሴራ በሚል በተከታታይ 4 ክፍሎች ወደ እናንተ ያደረስነው ፕሮግራም ተቀጣይ ነው። አሁን በዛሬው እሁድ ደግሞ 5ኛውን ክፍል እናቀርብላችኋለን። አብራችሁን ቆዩ። ኢትዮጵያን ለማፍረስ የዘንዶ ሴራ በክፍል 5። ከዚህ ቀደም በነበሩት ክፍሎች በተለይም የጂ20 ሀገራትና የጂ8 ጂ7 ሀገራት ተሰብስበው ነገሮች እንዴት እያከናወኑ እንደሆነ ለሳጥናኤል የሚያደርጉትንም አምልኮ በሰፊው ቃኝተን ነበረ። ኢትዮጵያ ላይ የመጨረሻው ጦርነት እንደሚደረግና ትልቁ መጽሐፍ ከኢትዮጵያ ተሰርቆ እንደሄደ የገለጹበት ክፍል አቅርበንላችሁ ነበር። የተለያየ ነው። ዛሬ በክፍል 5 ከዛው እንቀጥላለን። ስለዚህ በደንብ ለመዘጋጀት ረዳችሁ ዘንድ በየዘርፉ ስራችሁን እንድታጧጥፉት አጥብቄ አሳስባለሁ። ከህንድ በኩል የተነሳው ሌላው ጥያቄ ከመካከላችን አንዱ ቢከዳ የሚል ነው። የከዳ ባል ይቀርበታል እንጂ እኛ የአዲሲቱ ዓለም ሹማምንትም ሆነ ልዑላችን የሚቀርበት ነገር የለም። ደግሞም አንድ ያምነንበትና ወደነው ስምምነቱም ላይ በደም ፈርመን እስከገባን ድረስ መክዳት አንችልም። የከዳ ይጠፋል፣ በከዳ ማግስት ይሞታል ማለቴ ነው። ወደዚህ እብረት ተገዶ የመጣ ባል የለም። ይህን ስል ግን አንዳችም ሚስጥር የሚባል ነገር እንደሌለ ማረጋገጥ እፈልጋለሁ። ይህ ሚስጥር አይደለም። ሚስጥራዊነቱ ያለው አፈጻጸሙ ላይ እንጂ ሌላ ቦታ ላይ አይደለም። ወደደም ጠላም የዓለም ሕዝብ በይፋ እንዲያውቀው ይደረጋል፣ እያወቀውም ነው። ስለዚህ በልዑላችን ማመን ግዴታ እንጂ የልምምጥ ሥራ ይሆናል ብላችሁ እንዳትገምቱ። እናንተ ግን ጊዜው እንደደረሰ ተገንዝባችሁ ተዘጋጁ። የምትሹትን ጥበብ ሁሉ ጠይቁ ይሰጣችኋል። ብራዚል ደግሞ አንተ እንዳልከው ነው። ኢትዮጵያ ትንሽና ምስኪን አገር ናት። ጎላችን እሷ መሆኗም ስራችንን ያቀለዋልና ወደ ሌሎች ወሳኝ ነጥቦች ብናልፍ ባይነህ በእውነት ውስጥ ያለ ትልቅ ስህተት ማለት ይሄ ነው። የምናልፍበት ሌላ ወሳኝ ነጥብ የለም። በአሁኑ ሰዓት ወሳኙ ነጥባችን አንድ ነገር ብቻ ነው። ኢትዮጵያ ትንሽና ምስኪን አገር እንዳልከው የጦር መሳሪያም ሆነ በቂ አዋቂ ሕዝብ እንዲሁም ምንም እንኳ ድሃ የሆነች የሌላት ሀገር ናት። እውነትህን ነው። ነገር ግን አንድ ሌላ እውነት አለ። መንፈሳዊ እገዛ። አዎ ያቺን ሀገር የሚጠብቃት ሕዝቡ ወይም መንግስት አሊያም ነገስታቱ አይደሉም። መንፈሳዊ ጥበቃ የሚደረግላት ብቸኛ የፕላኔታችን ሀገር ኢትዮጵያ ናት ስላችሁ ያለማመንታት እመኑኝ። የቀድሞቹ ኃያላን ሀገራት የፋርስ የባቢሎን ነገስታት ሳይቀሩ ከክርስትና በፊት ሊይዛት ሊያስገብሯት ብዙ ጥረዋል። አንዳቸውም ግን አልተሳካላቸውም። የፋርሱ ንጉስ ተሸንፎ ተመልሷል። የግብጽ ፈርዖናትም ሞክረው አቅቷቸዋል። የህልውናቸው የአባይ ምንጭ ስለሆነች በእጃቸው ለማድረግ ተደጋጋሚ ሙከራን አድርገዋል፣ ግን አልሆነም። ታላቁ እስክንድር የዜውስ መቀመጫ መሆኗን ቀድሞ በማወቁ ተረድቶም ሊነግስባት ይሻት የነበረች ሀገር ናት። በአርስቶትል በደንብ ያልተጠና ቅይጥ ትምህርት አእምሮው ነቅቶ የነበረው እስክንድር ያለ ልዑላችን ፈቃድ በግሉ ወደ እውነታው ተቃርቦና የህይወት ዛፍ ያለችው በዚያች ሀገር መሆኑን ተረድቶ ፈረሱን ከአሞራ ጋር በማዳቀል በሮ ሊይዛትና በእጁ ሊያደርጋትም አስቦ ነበር፣ ግን አልተሳካለትም። አሞራ የሚለው ከልዑላችን ዘርና ከሰው ፍጡር ከተዳቀሉትና በዚያ ዘመን በግሪክ ይኖሩ ከነበሩት ውስጥ አንዷ የነበረችውን የአማልክት ዘር ነው። ይገርማችኋል፣ በጣም የማደንቀው ሰው ነው። ያለ ልዑላችን ፈቃድና እገዛ ሁሉንም ነገር ደርሶበት ጥቂት ቀርታው ነበር። ልዑላችን ራሱ ያለ ዘመኑ እንደማይሆን እያወቀ እየገረመው ነበር የሚከታተለው። በመጨረሻ ግን የራሱ የጦር አበጋዞች አይኦቶፒያ በሚል ሚስጥራዊ ስም ተደራጅተው መፈንቅለ መንግስት ለማድረግ ተስማሙና እንዴት ከኢትዮጵያውያን ጋር ማዕድ እንካፈላለን በሚል ቁጣ ተጋጭተው
መንግስቱን ገልብጠው ሊገድሉት ቻሉ። ግዛቱንም ባቀዱት መሰረት ተከፋፈሉና የሞተው በወባ ነው ብለው አስወሩ። ባቀዱት መሰረትም እስክንድር ህንድና ነውና የቀረችኝ እሷን ጠቅልዬ መጣና ካንቺ ጋር ተጋብተን በዜውስ መቀመጫ ነግሳለሁ የዓለም ንጉስም እባላለሁ ብሎ ሊያነግሳት የጓጓበትን አገር አይቶ ንግስናቸውንም አግብቶ በቀጠሮ ተለያይተው እንደተመለሰ ገደሉት። የሱን ዓላማ በኢትዮጵያ እቅዱን ማክሸፍ፣ ቅርሱንም ማውደም፣ ማቃጠል ብለው በተስማሙበት ሕግ መሰረትም እቅዱን አክሽፈው ግዛቱን ተከፋፍለው ያችንም አገር በቀይ ባህር በኩል ገብተው እንዳልነበረች አድርገው ተመለሱ። ብዙ ነገር ያዙባቸው የእስክንድር ጄኔራሎች ናቸው። በፊልም ላይ ታላቁ እስክንድር ከሚወዳቸው ጄኔራሎቹ ጋር ሲጋጭ ይታያል። የተጋጨው በኢትዮጵያ ዙሪያ ባለው አቋም ብቻ ነው። ብቻ እሱም አልተሳካለትም። ስለዚህ በጦርነትም በሰላምም ያችን አገር መያዝ አስቸጋሪ ስለነበር መሆኑን ማወቅ አለባችሁ። ዘመኑ ሲደርስ ካልሆነ በቀር ሮማውያንም በተመሳሳይ ሊይዟት ሲመኙ የሚሆንም አልነበረም። ሌላውን ትተን ከክርስትና በኋላ የተደረገባትን ሙከራ ብናይ እንኳን የተሳካላት አገር ማግኘት አንችልም። ቱርክ፣ ፖርቹጋል፣ ግብጽ፣ እንግሊዝና ጣሊያን ሁሉም በቀጥታና በተዘዋዋሪ ሞክረዋል። ያንዳቸውም ምኞት ግን ተግባራዊ አልሆነም። ይህ የሆነው ኃይል አጥተውና በጦር መሳሪያ ተበልጠው ግን አልነበረም። በእውቀትና በጥበብ ኢትዮጵያውያኑ ልቀውም አይደለም። ነገር ግን እውነቱ ሌላ ስለሆነ ነው። የበላይ አካሉ በስምንት ሀገር በዛች ምድር ያኖረው ሚስጥር አለና በጭፍሮቹ ያስጠብቃታል። ጣሊያን ብቻ የመንገድና የሌሎች ስልጣኔ በር ከፋች ድርጊቶችን ታሳያቸው ዘንድ ታዞ ለጥቂት ያህል ዓመታት አገልግላቸው ወጣለች። በተረፈ እንድትነካ የማትፈለግ ከዓለም ተለይታና በላይም አካሉ ተመርጣ በልዩ አይን የምትታይ አገር ናት። ሚስጥሩም ያው የገነት ሚስጥር በዚያ ስላለ ብቻ ነው። ያለ ልዑላችን የዘመን ቀመር የማትነጠቅ ሚስጥር ናትና ይጠብቋታል። ዘመኑ ሲደርስ ልዑላችን በእጁ እንደሚያስገባት ቢታወቅም ላለማስነጠቅ ሲሉ ግን መታገላቸው አይቀሬ ነው። ስለዚህ አገሪቱን መናቅ ብንችል እንኳን በመጨረሻው የሞሽረት ትግል ወቅት ህዝቦቿ የመንፈሳዊ አካላትን ድምጽ መስማትም ሆነ ትዕዛዝ መቀበል እንዳይችሉ ተደርገው መለጎም አለባቸው። ለኛ እጅግ ጠቃሚ ነገር ነው። በዚያች የመጨረሻ የድል ዕለት ከበላይ አካሉ ጎን የሚሰለፍ የየትኛውም አህጉርና ሀገር ህዝብ አይኖር። ሁሉም ከልዑላችን ጎን የሚሰለፉት ኢትዮጵያውያኑ ብቻ የበላይ አካሉ ጭፍሮች ከሆኑ መንፈሳዊ ወታደሮች ጋር ሊሰለፉ ይችላሉ። ያን የሚያደርጉት ራሳቸው ፈልገውት ሳይሆን ተዋጊዎቹ ስለሚፈልጉ ነው። ማንኛውም ሰው ከየት የሚሄድ ከየት በመጨረሻው ዘመን እዚያች ሀገር እስከተገኘ ድረስና ፍላጎቱ እስካለው ድረስ ለነሱ መሰለፉ አይቀርም። ይህ ሕግ ነው። ኢትዮጵያውያኑ የያዙት የሰብአዊ ፍጡር ጭንቅላት ከነሱ ጋር የሚመጣጠን አድርገው ያነቃቁላቸውና 100% የአይኪው መጠን እንዲጠቀሙ እድል ይሰጧቸዋል። ማለትም ያኔ ማድረግ እቅድ አላቸው። ያን ካደረጉ ከነሱ ጋር ተመጣጣኝ የሆነ ባይሆንም መልእክት ለመቀበልና በጥቂቱ ለመደማመጥ እንዲችሉ ለማድረግ ይረዳቸዋል። ያንን ይሞክራሉ። ያሆነ ማለት ደግሞ አንድ ሰብአዊ ፍጡር ብሬኑ ተነቃቅቶ አጋዥ ሲሆን በ100,000 ተራ ሰዎች ይመነዘራል ማለት ነው። ይህ እቅድ ደግሞ ተግባራዊ ሊሆን የታሰበው ሂደት ባለው ዝግጅት ሳይሆን በዚያችው ዕለት ላይ ነው። በዚያች ወቅትና በዚያች ዘመን የተገኙ የኛ አባላት ሳይሆኑ የቀሩ ካሉ እያልኩ ነው። አስደሳቹ ነገር ግን እስከዚያች ጊዜ ድረስ ማንንም ላለማስቀረት ጠንክረን መስራታችን ነው። ለማንኛውም የህይወትን ዛፍ የሚጠብቋት የበላይ አካሉ ጭፍሮች ብቻ አይደሉም። ልዑላችንም በቦታዋ ላይ ለ8000 ዓመታት መሽጎ እየጠበቃት ነው ያለው። እናም ወሳኝ ነጥባችን ኢትዮጵያና ኢትዮጵያ ብቻ ናት። የበርካታ ዓመታት ጥረታችንም ያቸው አገር ናትና በዚህ ጊዜ ሌላ ወሳኝ ነጥብ የምንለው ነገር የለም ከኢትዮጵያ ጋር በተገናኘ ነጥብ ካልሆነ በቀር። አርጀንቲና ኢትዮጵያ በስም ብቻ ነው የማውቃት ነው ያልከው፣ እውነት ብለሃል። ኢትዮጵያን በስም ብቻ ማወቅህ አይገርምም። እንኳን አንተ ዜጎቿ ራሳቸው በስም ብቻ ነው የሚያውቋት።
እኛም በተሰጠን ጥበብና በልዑላችን መልካም ፈቃድ ነው ያወቅናት። እንዳልከውም በመጽሐፍ ቅዱሱ ተደጋግማ የተጠቀሰችው እስራኤል ናት። ያ የሆነበት ምክንያት ሲተነተንልህ እስራኤል ምስጢራዊ ሀገር እንዳልሆነች ትረዳለህ ወይም ትረዳላችሁ። እስራኤል ከከናንም በለው ሌላ የሰው ልጅ በአፈር ሲበጅ የበሰለ የዱዳሌ ባፈሯ ጥቅም ላይ ውሏል። እንደገናም ብቸኛው አብርሃም የተገኘባት ምድር ናት። ከዚህ ውጪ ሌላ ነገር የላትም። ነገር ግን ልብ በሉ፣ ዓለምና ሕዝቦቿ ለኛ ልዑልና ለልዑላችን አገልጋዮች 100% ይገዙና ያመልኩም ነበር። ከዚያ ሁሉ ሕዝብ ማለትም ከዓለም ሕዝብ ውስጥ 2 ግለሰቦች ብቻ የበላይ አካሉን አምነው ተገኙ። 2 ግለሰቦች ብቻ። አንደኛው ስሙ አብርሃም ይባላል። የተገኘው እዚያው መካከለኛው ምስራቅ ነው። ሁለተኛው መልከ ጼዴቅ ነው። እሱም መንፈሳዊ ሰውነቱ እንዳለ ሆኖ ይኖር የነበረው ኢትዮጵያ ውስጥ ነበረ። ስለዚህ የበላይ አካሉ አንድ አብርሃምን አገኘ፣ እምነቱን ፈተነው፣ ፈተናውንም አለፈ። በዚህ ምክንያት እሱንና ዘሩን ብቻ ይዞ እስከ ዛሬው ዘመን ድረስ ለመመለክ በቃ። ሃይማኖት በግለሰብ ደረጃ በነ አዳም፣ በነ ሄኖክ፣ በነ ኖህና በነ መልከ ጼዴቅ እንዲሁም በነ አብርሃም ዘመን ነበረ። ነገር ግን የሕዝብ ሃይማኖት አይደለም። በግለሰብ ደረጃ ከበላይ አካሉ ጋር የሚገናኙ እሱንም የሚከተሉ ግን ነበሩ። እናም አብርሃምን መርጦ የገባለትን ቃል የመሰረት አድርጎ በሱ የዘር ሐረጎች አማካይነት በርካታ ነቢያቱን ልኳል። ይህ ሊገርማቸው አይገባም። ከዓለም ሕዝብ ውስጥ አንድ ፍሬ ሰው የተገኘባት ምድር ስለሆነች ተደጋግማ ተነስታለች። ለዚያ ለተገኘው ሰውና ለዘሩ ቃል ተገባለት፣ አበቃ። አብርሃምም መጀመሪያ ሲገኝ ከሱ የቀደመው መልከ ጼዴቅ የተባለው ካህን ከኢትዮጵያ ተነስቶ ወደ እርሱ ሄደ። ተገናኘውና አበረታው፣ የጋራ ቃል ኪዳንም ሰጣቸው። መልከ ጼዴቅ በገነትና በዙሪያው ባለ ዋሻ በመንፈሳዊነት እየኖረ ከበላይ አካሉ ጋር እየተነጋገረ ራሱን የሰላም ንጉሥ አድርጎ ከጣዖት የራቁ ሰዎችን እያገኘ ያበረታም ነበር። በዘመኑ የተገናኘው ግን አንድ አብርሃምን ብቻ ነው። አሁንም በተደጋጋሚ ልብ በሉ፣ ጎላችን የሆነችውን አገር እንዴት በበላይ አካሉ እንደምትፈለግ እንደምትጠበቅና እንዴት በሃይማኖት እንደተሳሰረች ተረዱ። በኢፍትሃዊነት የሰው ልጅ ከገነት ወይም ከኢትዮጵያ ተባሮ የተሰራበት አፈር ወደ ተገኘበት ምድር ወደ መካከለኛው ምስራቅ ሲሰደድ ገነት ብቻዋን ቀረች። ነገር ግን ከጥፋት ውሃ በፊት ሄኖክ አይቶ ሊመርጣት የቻለች አገር ሆነችና ተመረጠች። አሁንም ከጥፋት ውሃ በኋላ ኖህ እንዲኖርባት ተሰጠችው። ከኖህ በኋላ የተከታተሉት ነገዶች ግን የበላይ አካሉን ክደው ልዑላችንን ወደ ማምለክ ለመምጣት ደቂቃ አልፈጀባቸውም። ከነዚህ የልዑላችን ተከታዮች ውስጥ ግን አንድ አብርሃም ብቻ ፈነገጠና ወደ በላይ አካሉ ሄደ። በሱ ዘር በሚወርዱ ነቢያት አማካኝነት ሃይማኖትን መመስረት ተቻለ። የተጻፈ ሃይማኖታዊ ሕግም ተሰጠ። በዚህም የኛ ጣዖታት እየከሰሙ ሄዱ። ከአብርሃም በኋላ የተነሳው ሙሴ ወደ ኢትዮጵያ ሄዶ እንዲባረክ ተደረገና ኢትዮጵያዊ አግብቶ ሕዝቡን መራለት። ከሱ በኋላ የተነሳው ዳዊት ሲሆን የዳዊት ልጅ ሰለሞን ደግሞ ለመጀመሪያ ጊዜ ለበላይ አካሉ ቤተ መቅደስ ሰራለት። እሱንም ዝቅ ብዬ ከዘንዶ ጋር የተያዘውን ታሪክ እንደምገልጸው ከኢትዮጵያዊቷ ከንግሥተ ሳባ ጋር አስተሳሰረውና ልጅ ወልደው ልጁ በኢትዮጵያ መንገስ ቻለ። ኦሪተ ሕግም ወደ ኢትዮጵያ ገባ። በዚህም በጥብቅ ተቆራኙ። በኋለኛው ዘመን ደግሞ የአብርሃምን የዘር ሐረግ ተጠቅሞ የመጣው ኢየሱስ ካደገ በኋላና ማስተማር ከመጀመሩ በፊት ወደ ኢትዮጵያ ሄዶ ነበር በመንፈስ የጠነከረውና የተፈተነው። ከዚያ በኋላ ደግሞ ከሐዋርያቱና እሱም በዘመኑ ከተቀበሉት ሕዝቦች ቀጥሎ በ30ዎቹ ዓመተ ምህረት የመጀመሪያውን ክርስትና የተቀበለው የኢትዮጵያውያን ንግሥት የነበረችው ጃንደረባ ሆነ። ቀጥሎ የመጨረሻውን ነብይ ሲልክላቸውና ከጣዖት አምላኪዎች ጋር አለመግባባት ሲፈጠር ነብያቸው አንቱ የሚለው ተርጓሚው ነው ተከታዮቻቸውን የላኩት ወደ ኢትዮጵያ ሆነ። የመጀመሪያው እስልምናም የገባው ወደ ኢትዮጵያ ነው። ከኢትዮጵያ በኋላ ነው እርቀ ሰላም ወርዶ በመካ በሳውዲ አረቢያ የተስፋፋው። የመጀመሪያውን አዛን ያለውም ኢትዮጵያዊው ቢላል ነው።
በዚያው ዘመንም ኢትዮጵያ ላይ ነው መስጂድ የተገነባው። ይህ ሁሉ በገጠመኝ ሆነ አይደለም። እነዚህ ሁሉ ሃይማኖቶች በየነቢያቱ አማካኝነት ከመመስረታቸው በፊት ግን የየሀገሩ ሕዝብ የኛን ልዑል ጣዖታት ነበር የሚያመልከው። እያንዳንዱ ነቢይ ጣዖታትን እየሰበረና እያሰበረ ነው ሕዝቡን ወደ በላይ አካሉ እንዲመለስ ያደረገው። በዚህም ከፍተኛ ኪሳራ ደርሶብናል። ብዙ ጣዖታት ወድመውብናል። የዚያ ዘመን የኛ ሰዎች ከዚህ ዘመን በተሻለ መንገድ ልዑላችንን ያውቁት ነበር። በላም በጥጃ በአሞራ መልክ ሐውልት እየቀነቡ ይሰግዱ የነበረው እንዲሁ መሐይም ሆነው አልነበረም። ለባዶ ድንጋይም አልነበረም የሚሰግዱት። በቀረጹት ሐውልት ወይም ጣዖት የሚመሰሉ በርካታ የልዑላችን መንፈሳዊ ሹማምንት ስለነበሩና ስለሚያገለግሏቸው ነው። ይህንንም ሄኖክ ጥሩ አድርጎ ገልጾታል። በጣዖታቱ ውስጥ የሚያድሩት የልዑላችን ዝቅተኛ የስልጣን እርከን ላይ የነበሩት መንፈሳዊ ወታደሮቹ ነበሩ። ለእያንዳንዱም ባለመልከበት መጠን የሚፈልገውን ይሰጡት ነበር። በጸለዩት መጠን፣ ባቀረቡት መስዋዕት መጠን እየተመዘኑ ከጣዖታቱ የሚያገኟቸው ነገሮች ነበሩ። ባጭሩ በልዑላችን አማካኝነት ሰዎችን እንዲያስተዳድሩ የተሾሙ አማልክትም ነበሩ። በየአምሳላቸው በወርቅም በእብነ በረድም መታሰቢያ የተቀረጸላቸው፣ ቤተ መቅደስ የተሰራላቸው፣ ካህናት የተዘጋጁላቸው ይመለኩ ነበር። ጣዖታቱ ወይም አማልክቱ መንፈሳዊ ጥበባቸውን ተጠቅመው ብዙ ታምራትን ያደርጉ ነበር። ሕዝቡንም ይመሩትም ነበር። ራሳቸውንና ዋና አለቃቸውን ልዑላችንንም ያስመልኩ ነበር። በካህናቶቻቸው ውስጥ እያደሩም ይናገሩ ነበር። በጣም በርካታና በመቶ ሚሊዮን የሚቆጠሩ ስለሆኑ ከመብዛታቸው የተነሳ በነፍስ ወከፍ ለምድር ሕዝብ ሁሉ የሚበቁ እስኪመስል ድረስ በዓለም ላይ ተሰራጭተውም ነበር። በጣም ብዙ በመሆናቸውም ነው አንዱ የጦርነት ድል አስደራጊ፣ ሌላው የፍቅር አማልክት፣ የወንዝ የተራራ፣ የጋብቻ፣ የእረኛ፣ የእርሻ ሰብል፣ የነገስታት ወዘተ እየተባለ የቆየው። ይህ አይነቱ የአስተዳደር ሂደትም በእያንዳንዱ አገር በበላይ አካሉ አማካኝነት ሃይማኖት እስኪመሰረት ድረስ ለዘመናት ዘልቆም የነበረ ነው። ለዚህ ነው ከጥፋት ውሃ ከተረፈው ሰው ከኖህ በኋላ የነበረው የምድር ሕዝብ በሙሉ ኖህ በሞተ ማግስት ነው ልዑላችን መከተል የጀመረው ያልኳችሁ። ሂደቱ በዚህ ቀጥሎ ጣዖታቱም በሰው ውስጥ እያደሩ በጥበባቸው ሕዝብ እየመሩ ለሰዎችም ጥበብን እየገለጡ ኖሩ። አንድ የቀረሰው ሳይኖር ሁሉም ለልዑላችን ሲሰግዱ ከ2400 ዓመታት በላይ ለሆነ ጊዜ ቆዩ። በ2000 ዘመን እነዚህ በርካቶች ጣዖታት ገነው የነበረበትም ዘመን ነበር። ከዚያ በኋላ ግን በየተራ ዘመናቸው ያልቅና በልዑላችን ትእዛዝ ሁሉም ወደ ፒራሚዳችን ይገባሉ። በእነሱ ምትክ ከነሱ የተሻለ ጥበብና ኃይል ያለው በዘንዶ የሚመሰል አማልክት ይሾምልና 400 ዓመቱን ገኖ ይቆይበታል። የእያንዳንዱ አገርና ሕዝብ እንደ ሃይማኖት ዘመኑ ይለያይ እንጂ የየራሱ ሃይማኖት ሊኖረው 400 ዓመት ሲቀረው በዘንዶ በሚመሰል አማልክት ተገዝቶ ማለፍ ነበረበት። በዘንዶ የሚመሰለው የልዑላችን አማልክት መመለክ ብቻ ሳይሆን ሁሉንም አገራት ከንጉሠ ነገሥታቸው በላይ እየሆነ አስተዳድሯል። ገዢ ሆኖም ቆይቷል። የበታች ሹማምንቶችም በዘንዶና በእባብ እየተመሰሉ ተከታትለው ነግሰዋል። በመጨረሻ ግን የነሱም ዘመን ያበቃል። የበላይ አካሉ ያን በተለየ ዘመን በተለየ ሀገር ለ400 ዓመት የዘለቀውን የዘንዶና የድራጎን አገዛዝ እየገዙ አስወግዶ በሃይማኖት ተካው። ያ መሆን ስለነበረበት ነው የሆነው። በዘንዶ በእባብና በድራጎን አምሳል የተቀረጸው ጣዖትም ወደመ። ሁሉም አገር የየራሱን ከሰው የተወለደ ነገስታት መሾም ጀመረ። በዚህ መሰረት የመጀመሪያው ከልዑላችን ውጪ የሆነ ሃይማኖት ከአብርሃም ቀጥሎ በተነሳው በሙሴ ተጀመረ። የበላይ አካሉም ኃይልና ጥበቡን ማሳየቱን ቀጠለ። ለአብርሃም ዘር ለወረደው ለሕዝቡም ሕግ ተጽፎ በሙሴ አማካኝነት እንዲደርሰው ተደረገ። በግብጽ ፈርዖናት ላይ የበላይ ሆነው ተከታትለው ገዢ ሆኑ ከነበሩት ውስጥም በመጨረሻ የነገሰው ዘንዶ የመጨረሻ ግዛቱ በዚያው በሙሴ ዘመን ያከትማል። ለ400 ዓመታት ግን ከፈርዖናቱ በላይ ሆነው ቆይቷል። በዚያ ዘመን በተደረገ ታምራት የመጀመሪያውን ሃይማኖተኛ ሕዝብ መመስረት ተቻለ። መካከለኛውን ምስራቅ ይዘው የነበሩ የዘንዶ ሹማምንት የሆኑ
በነ ጥጃ በነ ኮርማ አምሳል የተሰሩ ጣዖታትም በነ ሙሴ ተከታዮች በኃይል እየተሰባበሩ እየቀሩ ሄዱ። ቀጥሎ የሩቅ ምስራቅ ህዝቦች በቡድሃ አማካኝነት ዋናውን ንጉሳቸውን በድራጎን በሚመስል አማልክታቸውን ከያገሩ በላይ አካል ኃይል ተጠቅመው በመግደል የበላይ አካሉ ተከታዮች እንዲሆኑ ተደረገ። ጣዖታቸውን በኃይል ሰባበሩባቸው፣ እየቀሩም ሄዱ። ቀጥሎ በኢየሱስ አማካኝነት የተረፈው ህዝብ ወደ በላይ አካሉ እንዲመለስ ተደረገና በአውሮፓና በሌሎች ሀገራት ተስፋፋ። የድራጎን ጣዖታቶች ተሰባበሩ፣ እየቀሩም ሄዱ። ቀጥሎ የቀሩትን የመካከለኛው ምስራቅ ህዝቦችና ሌሎችንም በመጨረሻው ነብይ በነብዩ መሐመድ አማካኝነት ወደ በላይ አካሉ እንዲመለሱ ተደረገ። ጣዖታቱም ተሰባበሩ፣ እየቀሩ ሄዱ። የሃይማኖተኞችን የኔ በልጥ እኔ በልጥ ጉዳይ ተውት። ሁሉም ተለቃልቆ ወደ አንድ የበላይ አካሉ ነው። ለሁሉም በየቋንቋው በየባህሉ በየአገሩ የየራሱ ነብይ ተልኮለታል። ሁሉም በየተላከለት ነብይና በየተሰጠው ሕግ ይመራል። በየተሰጠው ሕግ መሰረት በየሚዛኑ ይመዘናል። የወደቀ ይወድቃል፣ ያለፈው ያልፋል ነው ሕጉ። ሌላ ነገር የለም። ይህንን ነገር ካህሊል ጂብራን የተባለ አረባዊ ጸሐፊ ጥሩ አድርጎ ገልጾታል። ሃይማኖቶች የበላይ አካሉ አንድ እንጂ ብዙ ጣዖቶች ናቸው በማለት እኛ ከልዑላችን ጎን እንደሆነው ሁሉ ሃይማኖተኞችም ከበላይ አካሉ ጎን እንዲሆኑ ነው የተፈለገው። በዚህ መሰረት 400 ዓመት የዘንዶ አገዛዝ በዓለም ላይ ሰፍኖ ልዑላችንም ገኖ ነበረ። ይህ 400 ዓመት ሳይኖርበት እንደተኖርበት የሚቆጠረውም ከዚህ ታሪክ ጋር በተያያዘ ነው። እቻ ዓለምና ሰው ተፈጥረዋል። ዘመናቸው ሲደርስ ከመኖር ወደ አለመኖር ሊመለሱ ታስቧል። እንደምታውቁት የኛ ዓላማ ደግሞ ከመኖር ወደ መኖር መግታት ነው። በዚህ በጅማሬና በፍጻሜ ዘመን 400 ዓመት እንዲሁ ተጨምሮ ነው የሚቆጠረው። ቢሲ 5500 ሲደመር ኤዲ 2015 ሲደመር 400 ይሆናል 85 የምንለውም ለዚህ ነው። የያዝነው ዓመት እየተገባደደ ስለሆነ ነው 85 ብለን ያስቀምጥነው እና የኢትዮጵያም ሕዝብ እንደሌላው ዓለም ሕዝብ ከኖህ በኋላ በነበሩት ዘመናት የበላይ አካሉን ክዶ ጣዖታትን ሲያመልክ ነበር። በድሮ ዘመን በፀሐይ፣ በወንዝ፣ በአባይ በወዘተ የሚመሰሉትን በሙሉ ያመልኩ ነበር። እንደሌላው ዓለምም የራሳቸው የእርሻ የፍቅር ወዘተ እያሉ ሰይመዋል። በመጨረሻ እነሱ ሲቀሩና በዘንዶ ሲተኩ በኢትዮጵያም ከንጉሱ በላይ ዋና ገዢ ዘንዶ ሆኖ ነበረ። ልክ እንደ ፈርዖናቱ ማለት ነው። ንጉሱም ተጠሪነቱ ታዛዥነቱ ለዘንዶ ነው። ሲያስተዳድራቸው ሳለም ኢትዮጵያውያኑ በታማኝነት ይሰውለት ነበር እንጂ አንድም እሱን ክዶ ወደ በላይ አካሉ ያማተረ ዜጋ አልነበራትም። እንደዚያ ስለነበርም በጥንቱ ዘመን አሁንም እንደሌላው ዓለም የልዑላችን መንፈሳዊ ወታደሮች አገሪቱን ሙሉ በሙሉ ከማስተዳደር አልፈው እስከ ማዳቀል ደርሰው ነበር። የልዑላችን ታማኝ ወታደሮች እየተፈራረቁ ይነግሱ ነበር። ባደረጉት መዳቀልም ንጉሠ ነገሥታቸው የሚሆኑ በርካታ ዘንዶችን እስከ መውለድ ደርሰው ነበር። ከፊል ሰው ከፊል ዘንዶ የሆኑ ይነግሱና ይሰግድላቸውም ነበር። በተለይ በሰሜናዊው በደቡባዊ የኢትዮጵያ ክፍል በክቡር ዘንዷችን የተመሰለ አማልክትም ነበር የሚነግስላቸውና በነጻነት የሚያስተዳድራቸው። ምግባችንም የምትሰጠን አንተ ነህ ይሉት ነበር። ሂደቱ ለ400 ዓመታት ያህል በዚሁ አይነት ቀጥሎ ቆይቷል። በኋላ ግን የበላይ አካሉ የአገሪቱን ሕዝብ በሱ ስር ለማድረግና የጣዖት አምልኮን ለማስቀረት በሚል የመጀመሪያው ሃይማኖተኛ ሕዝብ ከሆነው ጋር ለማስተሳሰር ፈለገ። ሃይማኖተኛ ሕዝብ ከመመስረቱ በፊት ደግሞ የግድ የዘንዶ አገዛዝ ማብቃት አለበትና የዘንዶ አገዛዝ የሚያበቃበት ክስተት ተፈጠረ። አንድ ኢትዮጵያዊ ተነሳና ዘንዶውን ባልታሰበ ሁኔታ በሳት አቃጠለው። ይህ የበላይ አካሉ የተሴረ ሴራ ነበርና ንጉሳቸውን በሳት አጥሮ መውጫ ማምለጫ ያሳጣውና ይቃጠላል። ይቃጠል በነበረ ጊዜም ከወደ ጭንቅላቱ አንዳች ስለታርፎበት ይፈለጣል። በዚያ የበላይ አካሉ ጭፍሮች መላእክታን በሰነዘሩበት ከባድ ምት ራሱ ሲከፈልም ደምና እዥ በብዙ ይፈሰውና ይሞታል። ወዲያውም ከባድ ዝናብ ይጥልና ደሙ በፈሰሰበት ቦታ ጤፍ የተባለው
የኢትዮጵያውያን ብቻ የሆነው የምግብ ሰብል ይበቅልበታል። ዛሬ ድረስም የሚመገቡት ይህን ሰብል ሲሆን ለነሱ ብቻ የተፈቀደ ሆነና በሌላ ሀገሮች የማይበቅል በቅሎም ምርት የማይሰጥ ሆነ። የታሪክ ለነሱ ከልጆች ተረት ተረት ተለይቶ አይታይም እንጂ በታሪክ ነገስታቸው በያዙት መጽሐፍም ቅዱስ በግልጽ ሰፍሯል አሉና ፊታቸውን ወደ ግድግዳው መልሰው በአውራጣታቸው በመሃል ጣታቸው ፍትጊያ የተፈጠረችውን ጣ የምትል ድምጽ ሲያወጡ ጠፍቶ የነበረው ሰፊ ስክሪን ቦጋለና በሁሉም ቋንቋዎች የተጻፉ ዳጎስ ያሉ መጽሐፍ ቅዱሶች ተደርድረው መታየት ጀመሩ። አቡኑም ይቀጥላሉ። ክቡራትና ክቡራን በክፍል 5 ያቀረብንላችሁ የዘንዶ ሴራ ኢትዮጵያን ለማፍረስ የሚቀጥለው ክፍል ይህን ይመስል ነበር። በሚቀጥለው ክፍል ወይም በክፍል 6 ተከታዩን ይዘንላችሁ የምንቀርብ ይሆናል። የፕሮግራም ብዙዎቻችንን ካለመንቃት ወደ መንቃት ካለማወቅ ወደ ማወቅና አሁን ላይ ኢትዮጵያ ውስጥ እየተከናወኑ ያሉ ነገሮችን በገሃዱ ዓለም ለመረዳት ያስችል ዘንድ በሚል በተከታታይ እያቀረብነው እንገኛለን። አሁን ላይ ያለው ጦርነት፣ ረሃብና በሽታ ኢትዮጵያ ላይ ለምን በዚህ መልኩ እየዘነበ እንደሆነ በግልጽ የሚያሳይ መርሃ ግብር ነውና አብዛኞቻችሁ አይታችሁ እንድታጋሩት አጋርታችሁ ለሌሎች ሰዎችም ዕውቅና እንድትፈጥሩ በተደጋጋሚ እንጠይቃችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ለዛሬ የነበረን ፕሮግራም ይህን ይመስል ነበር። በያላችሁበት ሰዓት አቆጣጠር ሀገርና ሁኔታ ሰላም፣ ሰናይ ጊዜ ይሁንላችሁ። ቻው።